ጋሽዬ አባቴ እንዲሁ ምን አባቴ ላድርገዎት ማለት ነው። እኔ ማለት ቃላት ያጥረኛል እውነት ለመናገር። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ቅመሞች በብሩኬ ቤት መጥተዋል ማለት ነው። እንግዲህ ዛሬ ጋሽን አምጥተው ልንለያይ ነው። ብሩኬ በነገራችን ላይ ግማሹ ቢደሰትም ግማሹ ቢከፋም እኔ ማስደሰትም አልቻልኩም። ስለዚህ ከአቅሜ በላይ ሆኗል። ሀይሚ የራሴን ህይወት መኖር እፈልጋለሁ። ምክንያቱም እኔ ደስተኛ ስላልሆንኩኝ አንተን ላስደስትህ አልችልም። ስለዚህ ደስተኛ ካላረኩ ደግሞ ከአንተ ጋር መቀጠል አልችልም። ስለዚህ የራሴን ህይወት ከራስ ቤት ድረኸኝ ፍቅረኛ ይዤ እንድትልከኝ እፈልጋለሁ። ኧረ ቅመሟጠኝ ታይ ታይ ነው የሚባለው። እኔ ግን ጋሽ ናቸው የሚያስቁኝ። ሌላውን ተውትና ማለት ነው። እጂ ደግሞ ቁጭራሽ ሌላ ጓደኛ ግብቼ እሄዳለሁ ከብሩኬ ውጪ ዝም በይ እኮ ነው ያላት። እናንተ አባዬ ግን እኔ ደስተኛ እንደሆነ አትፈልግም? ቢሆንም ደስተኛ የምትሆኚው ከብሩኬ ጋር ብቻ ነው። ሌላ ሰው አንቺን ደስተኛ ሊያደርግሽ አይችልም። ደስ አይልም ግን ለመጀመሪያ ጊዜ አባት እሱን ካላገባሽ ብሎ ሙጭጭ ሲለ እናንተ እሱ ጋር ካልሆንሽ ልጅ እንኳን ቢኖረው እሱን መተው የለብሽም። በባለፈው ያችን ማመታ አርግዣለሁ ከብሩኬ ብትልሽ ማመን አለብሽ ወይ? ለምን ታምኛለሽ? በራስሽና በራስሽ ለምን አትመሪም ብሎ መካክሮ ነበር። ዛሬ ደግሞ ጭራሽ ሌላ አግብቼ እንዲያስወጣኝ ከቤት እፈልጋለሁ ምናምን ስትል እጂ ይላል። አይ ጋሽ አስቀውኛል እውነት። ግን ያው በጥቅሉ ከተመልካች አልፎ አባት ሀይሚና ብሩኬ እንዲለያዩ አይፈልግም። በጥቅሉ ምን ልላችሁ ፈልጌ ነው፣ ደስ የሚለው አባት ናቸው። አሁንም ረጅም እድሜና ጤና ይስጠዎት። እውነት ለመናገር ብሩኬን በጣም ነው የሚወደው። ብሩኬን በጣም ስለሚወደው በጣም ስለሚያከብረው እሱም እንደዛው ይወዳቸዋል። በቃ ስሞር አብረው ነው እንዲህ አደራ ብሎ የሰጠው ልጁ እኮ ናት እንዲህ ያሳደጋት ማለት ነው። እና ለማንኛውም ግን ምን ልላችሁ ፈልጌ ነው ቤተሰቦቼ፣ ያው አታስቡ። ብዙዎቻችሁ እያለቀሳችሁ ነው። ከሀይሚ ጎን ነን የምትሉ አላችሁና ለማስታረቅ እንሞክር ቤተሰብ። ሀይሚና ብሩኬ በብዛት ግን ሀይሚና ብሩኬ መቼም አይለያዩም። በቃ ታገሽ ቅመምዬ ታገሽ፣ ከጎኑ ሆነሽ ዲኤንኤ እስከሚመረመር ድረስ። በነገራችን ላይ እንኳን የማይሆነውን አሁን በእውነተኛ ታሪክ ስንሄድ ልጅ ከሆነ ሀይሚን የሚያፈቅራት ከሆነ እኮ አሁን ለምሳሌ አለ አፍቅሯት በአንድ ቀን ስህተት ሆኖ ከሆነ ህይወት ይቀጥላል። ያናድዳል፣ በጣም ያናድዳል አለ ይሄ ነገር። ግን ልጅ መውለድ በጎን አግብቶ ወይም ፍቅረኛ ይዞ በጎን በአንድ ቀን ስህተት ቤተሰባ ለምሳሌ እንደ ጆን ዳንኤል እና እንደ ጃኒ ወይም እንደ ናየው ብንለን ብናስበው ማለት ነው። ያው እርግፍ አድርጋ ተይዎቹ ጃኒ ማለት ነው። ያናድዳል በጣም በርግጥ ማለት ነው። ግን እኔ እንጃ አላውቅም እንደምላችሁ፣ በጣም ከባድ ነው። ሴት ሆኖ በቦታው ሆኖ ለሚያስበው በጣም ይከብዳል። ግን በጥቅሉ ይሄ ስራ ነው። ሀይሚና ብሩኬ አይለያዩም። እሺ ቤተሰቦች አይዟችሁ፣ አታልቅሱ። እሺ አታልቅሱ። ኢቨን ከኛ አልፎ ጋሽም እንዲለያዩ አይፈልጉም። ጋሽ ደግሞ ካልፈቀዱ መቼም አይለያዩም። እሺ ቤተሰቦች፣ ለማንኛውም ይመቻችሁ፣ ወዳችኋለሁ። መልካም አለ